ብዙ ሞክራል ብዙ ለፍታል ምንዳው መኪና ኢትዮጵያ ውስጥ ማንንም አይነዳም ትላለ የሰው ሹፌር ሆኖ የሰው መኪና መንዳትና የመኪናው ባለቤት መሆን ይለያያል ያባዱላ ገመዳ ሹፌር ነው በቃ ና አይደለ የሰው መኪና መንዳት ነው የሰው መኪና መንዳትና የመኪናው ባለቤት መሆን ይለያያል አንዳንዴ እኮ የመኪናው ባለቤቶች ራሱ እኮ እስኪ ደነግጡ ድረስ ነው ኢትዮጵያ ውስጥ ምን የመነዳትን መኪና ማንንም ማንዳትም ይላል ህግ ቢኖር እኮ የሰውዬ ለፍርድ መቅረብ ያለበት ሰውዬ ነው ህግ ቢኖር ይሄ ሰውዬ ከሰኞ እስከ ቅዳሜ ታስሮ እሁድ መፈታት ያለበት ሰውዬ ነው እሁድ በቃ በሳምንት አንዴ ነው ማየት ያለብን ይሄ ሰውዬ እንጂ ሳምንቱ ሙሉ እኮ ልናይ አይገባም እኮ ይሄ ሰውዬ ይሄን ሁሉ በቻልኩኝ መልሰ እኔ ላይ አራኔ በነፍስ ጫውታው ለከፈለኩኝ በመድኃኒዓለም ምላስህ ብዙ ዋጋ አስከፍሏል ወንጀሉስ ገብታል አገር ቤት መግባት አትችልም ወንትድ ከሚባሉ ሰዎች አንዱ ነህ በብዙ ነገር ተጠረጠራለህ ከህዝብ ጋር የተጣላ ፖሊስ የሚፈልግ መንግስት የሚፈልግ ከሃይማኖት ሰዎች ጋር የተጣላ ከርዳታ ሰብሳቢዎች ጋር የተጣላ ከሳር ቅጠሉ ጋር ሁሉም የሚፈልግና በገባበት ቦታ ሁሉ ጭቅጭቅ መትፈጥር አንተን አንዳየው ነው ሁሉም እንግዲህ ይሄ ሁሉ ሰው ጥፋተኛ ነው አትልም እንግዲህ አይባልም ትራክ ድራይቨሩ በቃ ደሙ ይፈላል ሲያይ እርዳታ ሰብሳቢው እየተቃጠለ ዝም ይላል መንግስት ይፈልጋል ለምን ነው በዚህ ደረጃ አፈ ነው አመል ነው ዲሊዥናል ስለሆንክ ነው በዚህ አመል ታስረ ራሱ እስር ቤት ያለው እንኳን የለም አይ ቲንክ በዚህ ደረጃ ቴዲን አጣቆማ ለብዙዎቻችሁ መልእክት ነው ማስተላልፈው ባንተ ምክንያት አድርጌ ሳነካችሁ አትንኩኝ እኔ ካከበርኳችሁ አክብሩኝ እኔ በቃ ከክብር ጋር መሰራ ልጅ ነኝ በክብር አልደራደር ማይ ፍሬንድ ከዛ እኔ ክብሬ መስመሬ ካለፍክ ምንም ነገር ሊጠፋብኝ ይችላል አይ ዶንት ኬር ፎቅ ላፈርስ ይችላል ካከበርኩ ካላከበርከኝ ህይወት ያልፋል እኔ እረበሻለሁ ያመኛል ደስ አይለኝም እስሬት ሁሉን አጉል ነገር አርገውካል ተናግራለ ራስህ ሪከርድ አለ ፐብሊክ ላይ ተናግራል አጉል አርገውኛል ብለ ያላደረጉኝ የለም ብለሃል ክብራትና ክብራ ከዚህ ቀጥሎ መስጠህ እችን ምድር በሞት እስክትሰናበት ድረስ ያንተ ስም ይሆናል ሁላችሁም ሪከርድ ታረጋላችሁ ይሄ ምላስ ያላመጣብህ መዘዝ የለም ታስራ እስር ቤት ያለው እንኳን የለም ይሄን ሪከርድ ታረጋላችሁ በጣም የሚያውቁኝ ሰዎች ተው በቃ ቴዲ ያሉ ይሄ ይቅር የመጨረሻው አይቅር በነገር ላይ እኔ ተበቃ እኔ ስመጣ እንዲ ተዘጋጅቼ ያስብ የመጣው ተው ይቅር ይሄን አትበለው ያሉኝ ነው ስም መስጠት አለብኝ ላይ ሰው ይሄን ሁሉ የተናገርኩት እንደው በጣም ብዙ አስቤልህ ነው ኢማጂን ባላስብልህ በጣም አስቤልህ ነው በቃ በጣም አስቤልህ አንተ በመዘዝከው ዱላ እኔ ሰው አንድ ቡጢ ካሳረፈብኝ እኔ ሁለት ካላሳረፍኩ አረካም ህይወቴ ያልፋል ሶስት ካረከው አራት አረግባለሁ አንድ ቡጢ ስላሳረፍክብኝ ነው የማሳረፈው ስለዚህ ፍቅራትና ክብራን ፍራኦል ፈሳምነ እዚህ ሶሻል ሚዲያ ላይ እስካለህ ድረስ የፍራኦል እትቻ ቅጽል ስሙ ፍራኦል ፈሶ ነው ትፈሳለህ ለምንድነው የምትፈሳው መቋጠር አትችልም ክብራትና ክብራን የፍራኦል እትቻ ስም ፍራኦል ፈሶ ነው ከዚህ በኋላ ፍራኦል ፈሶ
ነገር እኔ በጣም አድርገኝ መጥፎ ልጅ ነኝ ይብስብሃል ከዚህ በኋላ ደግሞ በጣም ያናደዱኝ ሰዎች ማለት አንተ አንዱ በጣም ባለጌ ሆነ ያገኘው ማለት በዚህ ደረጃ መረን እኔ ማመን አልቻልኩም እዛ ለኔ ነገርከኝ ለኔ ጻፍከው ስትቀደድ ሳይ አረ እግዚአብሔር ምስክሬ ነው እኔ አፈርኩኝ ላንተ ውሸታ ፈስህን መቋጠር ማትችል ፐርሰናል አርገ ኳላ እንደዛ ነው ሰው በተሰበሰበበት ማትቆም ሰው ይማ ፍራውል ፈሶ ሰላም ነው ጥሩ ነው አይደል ሁሉ ሰላም እስካሁን አካሄዱ ጥሩ ነው ፍሎውን ጠብቆ ነው ይሄድ ያለው በጣም ነው ያናደደኝ ማለት እኔ በዙሪያ ያሉ ሰዎች እንደውዬ አዳ ይሄ ነገር ምናም ስላቸው በጣም ተናደዋል እግዚአብሔር በጣም ተናደዋል በዙሪያ እሱንም እኔን የሚያውቁ ሰዎች ምን አረካ አንተ ነው ያሉኝ ምን አረኩ ጥያቄን ይጠየቁ አልሰደብኩም አላዘለፍኩም ተከብረ እንድትሄድ ነው ያረኩ ቅሬታ ካለ መድረክ ስጠኝ ብለ በማንኛውም ሰዓት ለብቻ መድረክ ሰጥቼ እንድታወራ አርጋለሁ ብዙ ጊዜ እንደዛ አድርጋለሁ ቴዲ በዚህ በድለኛል በዚህ አዝኝ ይባሉ በዚህ እንዲህ አርገኛል በትል እኔ እግዚአብሔር ደስ ይያለኝና እሺ እናወራ በደሌ ጥፋቴ ምንድነው ብዬ መድረክ ሰጣለሁ ስድብ አንተ ነህ ጀመርከው ፐርሰናል ያደረከው አንተ ነህ ከዚህ ጋር በተያያዘ ለሁላችሁም የምነግራችሁ አንድ ሲያቀበጠብጠውና ሲቸግረው አንድ ቃል የገባው ነገር አለ 100 ሚሊዮን ብር ለመቄዶንያ ከሰጡ እኔ 1 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ብር ሰጣለሁ ብሏል እችን ምድር በህይወት እስካለን ድረስ እስከንሰናበት ድረስ ይሄንን እንዳትረሱ ከዚህ በኋላ ይሄን 100 ሚሊዮን ብር እንዲያስገባ በጌታ ፍቅር ትይዙታላችሁ እንዳትረሱ 2 ሚሊዮን ነው 3 ሚሊዮን እናርገዋል መቄዶንያ እግዚአብሔር አየው ቢንያምን እኔ በረሳ እንዳትረሱ ታቀኛለህ እኔ በራሴ በግሌ ጥረት ምን አይነት ልጅ እንደሆንኩ ታውቃለህ ከማንንም ጋር ሳልዝረከረክ ማደርገውንና ምሰራውን ነገር ምታቅሰው ነው ምን ዝርክርክ እንዳልሆንኩ ታውቃለህ በዙሪያዬ እንኳን ያሉ ጓደኞቼ ውስን ናቸው እንትን አይደለም እንደዛ ነው አይደል 2 ሚሊዮን ከሰጡ ነው አይደል የዮኒ ማኛና የዮኒ ቶሮንቶ ነዚህ እንሰማለን በእግዚአብሔር ፍቅር ሁላችሁም መመለመናችሁ አደራ መላችሁ ከዚህ ውጪ ንግግር የለም ከዚህ በኋላ 100 ሚሊዮን ብር ለመቄዶንያ እናስገባለን ታስገባለህ እናስገባለን እኛ ቻሌንጁን ተቀብያለሁ በይፋ ባገኛችሁት ቦታ ሁሉ ወሬው ይደርሳል መጀመሪያችን ጉዳይ እንቋጫት ብሩ ይደርሳል አንድ እችን ጉዳይ እንቋጫት ብሩ አረሳም እንደማረሳት አቃላችሁ እኔ የተባልኩትን ገንዘብ ካላስገባን እኔን እንደሰው አትቁጠሩኝ እንደሰው እንዳትቆጥሩኝ ናቁኝ የሰጣችሁኝን ስም ክብር ሁሉ ነገር ወሰዱብኝ እኔ የተዋረድኩ ሰው ነኝ 100 ሚሊዮን ብር ለመቄዶንያ ማስገባት አለበት እኛ እናስገባለን 3 ሚሊዮን 3 ሚሊዮን እኔ ቤተሰቤ በሙሉ የህግ ሰዎች ናቸው እኔ ማቀኝ ሰው ያቀኛል በዛ ደረጃ እንኳን ሊሄድ ብትል የህግ ሰዎች ስለህ ደግሞ ዝም ብሎ ተራ ህግ ሰዎች ያቀኝ ይነግሩሃል በጣም ካከበርኳቸው ሰዎች ማለት አንተ ወንድነ እግዚአብሔር ይባርክ የቀሪው ፍራውል ፈሶ 2 ነው አይደል ያልከው 3 እናስገባለን
አንተ 100 ሚሊዮን ብር አስገባ። ከዛሬ ጀምሮ ከዚህ ውጪ ወሬ የለም። ክብራትና ክብራን ስለነበረን ቆይታ ከልብ ነው ማመሰግነው። ቻሌንጁ ከተጠሩት መካከል አንደኛው ዮኒ ቶሮንቶ ነው የሚሉትን እንሰማለሁ። ወደ ፖለቲካዊ ጉዳዮች ከመሄድ በፊት እነሱን እንሰማና ወደዛ እንመለሳለን። ከዚህ በኋላ ሌላ ስቴፕ ሄዳለሁ ካልክ ይብስባል። ምን እንደይበስብታል። አቴንሽኔን ዳይቨርት አላደርግም፣ ወደ ሌላ አልሄድም። ባገኛችሁት ቦታ ላይ ሁሉ 100 ሚሊዮን ብር የተገባ መቄዶንያ ቢኒያም ነግሬያቸዋለሁ፣ እያዩ ነው። እግዚአብሔር እረዳችሁ፣ እግዚአብሔር አያችሁ። የሙክሻ አምባኒ ጓደኛ 100 ሚሊዮን ብር ያስገባል። 2 ሚሊዮን ያስገቡ ነበር ያለው፣ 3 ሚሊዮን እናስገባለን። አደራ 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 ምላችሁ እንደው በእግዚአብሔር ይሁንባችሁ እንዳትረሱ። እስኪ አንረሳም ብሎ እባካችሁ ይሄን ብሎ ይሄን ቃል ገቡልኝ። አንረሳም ብሎ በቃ እንዳትረሱ። ይሄን ከረሳችሁ በቃ አደራ፣ ይሄ አይረሳም። የነብርን ጭራ አይዙትም ከያዙትም አይለቁትም። ከዚህ በፊት አደናብረህ ምናምን አልፋል። 100 ሚሊዮን ብር ታስገባለህ። 100 ሚሊዮን ብር ታስገባለህ። ከልብ አመሰግናለሁ። ዮኒ እንኳን ደህና መጣችሁ። ባባ ይዞ እንኳን ደህና መጣችሁ። የምትጨምሩት ነገር ካለ ከእናንተ ልስማና ትንላለን። كلام عربي انا ايجيبشن نو انجلش little English እንዴት ናችሁ? ሰላም ናችሁ ወይ? አለን ሌሎች ሰዎችን ላስገባ እዚህ ጋር ማን ቆይ እስኪ አንዴ እኛም በተራችን ትንሽ አንዳንድ የምንላቸው ነገሮች አሉ እና ምን ይመስላችኋል? እንግዲህ እስከ ዛሬ ድረስ ብዙ ነገር አዳምጣችኋል፣ ሰምታችኋል። እስኪ በአሁን ሰዓት በአንድነት አንድ ነገር እንስራ። ቻሌንጅ ተደርገናል። እንደው ንግግር አልችልም እንግዲህ ለማመድ ያለው ቻሌንጅ ተደርገናል እና በቻሌንጁ መሰረት ደግሞ ተቀብለናል። እኛ እዚህ ጋር ለሐቅ ነበር የቆምነው። አስገባቸው የምታውቋቸው ካሉ ሞዴሬተር ላስገባቸው። ትንሽ ቆይተን ወደ ዋናው ፕሮግራም ሄዳለሁ። እሺ እንደሰማችሁት እንትን ልስጣችሁ። ዮኒ ልስጥና እንትን አስገባቸው። አንተ አለኝ ኦሬዲ ላስገባ ማለት ላስገባ የሚገባ ሰው አይ ዶንት ኖ የምታውቃቸውን አስገባቸው። ኦኬ ኦልራይት። እና ይሄ ቢግ ሞመንት ነው ለሁላችንም። እሰካ ሂውጅ ሞመንት 100 ሚሊዮን ቀላል ነገር አይደለም። እንደው ካሁን በኋላ ፍራውል 100 ሚሊዮን ካስገባ ብዙ ሰዎች ቃል ገብተውልኛል። ልክ እዚህ ጋር ስለ ፍራውል ማንም ሰው ቴዲ ራሱ መብት አይኖርህም ካሁን በኋላ ልታወራ። ስለ ፍራውል ካሁን በኋላ መናገር መብት አይኖርህም። 100 ሚሊዮኑን እኛም ቻሌንጃችን እንወጣለን። ይሄ ሚዲያ ኢንቮልቭ ማድረግ አለበት። መቄዶንያ ሰምቻለሁ፣ በውጭም አካውንት አላቸው። መንዝሮ መላክም አይጠበቅብንም። እዚህ ያላቸውን አካውንት ተጠቅመን ብሩን ማስገባት እንችላለን። ይሄንን ነገር እናንተ ናችሁ ልታደራጁልን የሚገባው። ለምን በአደባባይ ነው ቻሌንጅ የተደረግነው። ቻሌንጁን ተቀብለን እንደዚህ ዝም ብሎ እየተያለብን እየተናገሩ በኋላ ዞር ብሎ ቀልዴን እኮ ነው ምናምን ነገር አይሰራም። ብዙዎቻችን ሶሻል ሚዲያ ላይ አንናገርም፣ ግን መናገር አቅቶን አይደለም፣ ሳንችል ቀርተን አይደለም። የምናያቸው ነገሮች አሉ። አንዳንዴ አይመጡንም ብለን ዝም ብለን የምናልፈው፣ ግን በዚህ ሌቭል እንደ መሀይም ታይተን በዚህ ሌቭል ዲስሪስፔክት ተደርገን በዚህ ሌቭል በቃ አንዳንድ ጊዜ ማን ነው ዲስሪስፔክት የሚያደርገው ሲታይ ከማትጠብቁት ሰው እንደዚህ አይነት ነገር ሲመጣባችሁ ምን ታደርጋላችሁ? ቻሌንጁን መቀበል ነው። አሁን እኮ በቃ ተስ ቪዲዮ ሰራ ሜንሽን አደረገኝ አየሁኝ። እኔ አረሳም። ችግሬ የጉዳዩ ባለቤት ቢረሳ አረሳም። የኔ ባህሪ ታውቃላችሁ። ይሄ ቁም ነገር ነው። መቄዶንያዎች እኮ ከዚህ በፊት ብትችል ቴዲ እንዲህ ያለ ነገር ነው ብታግዘን ብለው እኮ በውስጥ አናግረውኛል። እግዚአብሔር አያቸው።
ቢኒያም እግዚአብሔር ምስኪንነቱን አየና እንዲህ ያለ ባለሀብት ጣለለት 100 ሚሊዮን ብር የሚያስገባ እኛ ደግሞ አንለቅም እግዚአብሔር ይመስገን መቄዶንያዎች 1 ሚሊዮን 100 ሚሊዮን ብር ይገባል ስለዚህ እናንተ ይሄን ነው መያዝ ያለባችሁ በተረፈ እኔ ሰድቤው ቢሆን አዋርጆ ቢሆን ቆዚ አዋርጆ ቢሆን እኔ ማናችሁንም አዋርጄ ቢሆን ዲስሪስፔክት አድርጊያችሁ ቢሆን መብት አላችሁ ብዙ ጊዜ እኔ ከሰዎች ጋር ግጭት ውስጥ የሚከተኝ አሁን እዚህ ጋር አውርተን ከሄድን በኋላ ቤታችሁን ከፍታችሁ ስትሳደቡ ስትባሳይ አይደብርም ይሄ ጤነኝነት ነው እንደውም ተምረን እኮ ስጫናት ነበር እኮ የኔ ቤት ሆኖባት ነው እንጂ እኮ ልጅቷ እኮ በጣም ተናጋሪ ልጅ ናት በጣም ተጭኛታለሁ በዚህ ደረጃ ተከብሮ በዚህ ደረጃ ተመጻድቆ ምናምን ሲያወራ የነበረ ሰውዬ በበድለው እንኳን ደውሎ ሊያናግረኝ የሚችል ሰውዬ በበድለው እንኳን መጥቼ መድረክ ስጠኝና ብቻዬን ላወራ ሁሉ ነገር ላሳይ ብለሽ እሺ ምለው ሰውዬ ቴሌግራም ላይ ልኬላችኋለሁ አንደኛውን ዶክመንት የሚልከው 2:45 ላይ ነው ሌላኛው የሚልከው 4:45 ላይ ነው ከሁለት ሰዓት በኋላ በ3 ሰዓትና በምናምን ጋፕ ላይ ልኮ መጨረሻ ላይ ዶክመንት ሲልክ ለሲስተሙ ሁለት ተመሳሳይ ዶክመንቶች አከታትሎ ላከና ምን ይላችኋል አያችሁ ሁለት ዶክመንት ልኬለት አንዱን ሊያሳየው ይላችኋል እኔ ግን እያንዳንዱ እንደሚያጠፋው ስለማቅ ስክሪን ሪከርድ አድርጌ ፖስት አደረኩላችሁ ቴሌግራም ላይ በዚህ ደረጃ ለምን ትሄዳለህ እኔ ፍራውልን በድላል ካልከኝ ኦኬ ጥያቄ ከመጠየቅ ውጭ ኮኔ ሚና የለኝም ኦኬ ጥያቄ አልጠየቅ ለምሳሌ የሰጠኸኝ ዶክመንት ኢንቮይሱ ትክክል ካልሆነ እዚህ አካባቢ ላይ ሚሲንግ ኤሌመንቶች ይላሉ በየኮ መጠየቅ እኮ ይሄ ነገር እንዴት ነው እንድታብራሩልኝ እኮ ነው ኢቭን እዛን ጊዜ እንኳን ፌክ ነው እንኳን አላልኩም ከኔ ጋር ላችሁ ታስታውሳላችሁ እዚህ ጋር ቼክ ሳረገው ሚሲንግ ኤሌመንቶች ይለኛል ይሄ ነገር እንዴት ነው ስለ እንድታብራራ እድልን እየሰጠሁ ነው ማለት ነው ይሄንን እንደ ጥቃት ነው ያየው ግን በዚህ ንግግር መሃል አንረሳው ፍራውል ፈሶ 100 ሚሊዮን ብር ታስገባለ እኛ 3 ሚሊዮን ብር እናስገባለን እንዳትረሱ እንደው ስማችሁን ብትረሱ ይሻላል አንረሳ አደራ ሞዴሬተሮች ያስገቧቸዋል ተራ በተራ የታዘባችሁትን ያያችሁትን ነገር የመናገር መብታችሁ የእናንተ ነው ቴዲ ለከተል እንዴት ነው ዳራ አለን ሁሉ አማን አለሁልህ አልহামዱሊላህ እኔ አንድ ሁለት ነገሮችን ነው መናገር የምፈልገውና ብዙ ጊዜ አንተም ታውቃለህ ፓርቲሲፔት ማድረገው ፖለቲካል ኢሹዎች ላይ ነው ላይቭም ረጅም ጊዜ የማይወሱ ነው በጣም በጉጉት ያየሁት ውሸት የታጀበበትን ላይቭ ፕሮግራም ሳይ ፍራውልን በጣም በጉጉት ጨርሼ ነው የማየው የነበረው ማለት ነውና ያስቀመጠው ቻሌንጅ አለ በደንብ ሪከርድ አድርጉት እኔ ቴዲን በደንብ አውቀዋለሁ ዩኒ ቶሮንቶ ነው ያረጋዋል ቻሌንጁን 100% ሹር ትላንት ሌላ ቤትም ስናገር ነበር እኔ ተምርኔ ኖርማሊ አላቃተም በሪግሮ ሐቅ እንዳለ ተረድቼ ሶስቱንም አራቱንም ላይቭ ሁለቱንም ላይቭ ስከታተል የነበርኩ ልጅ ነኝ ወላሂ ቢላሂ ቴዲ እናንተ የተሰጣችሁን ቻሌንጅ ሰክሰስ አድርጋችሁ እሱ 100 ሚሊዮን ብር ሰጥቶ ቢኒያም ቴንኪው ካለው ወላሂ ቢላሂ እኔ 5 ሚሊዮን ብር ሰጣለሁ ወላሂ ቢላሂ ሪከርድ ይደረግ እሱ ቴዲ ሐዋሳና ዩኒ ቶሮንቶ የተሰጣቸውን ቻሌንጅ ሰክሰስ አድርገው ከዛ ቢኒያም ወጥቶ 100 ሚሊዮን ብር ሰጠኝ ካለ አይሰጥም ብዬ አይደለም ወላሂ ላዚም 5 ሚሊዮን ብር ሰጣለሁ እኔ 5 ሚሊዮን የኢትዮጵያ ብር እኔ ለቢኒያም አስገብቼለት ታያላችሁ እናንተ አያደርገውም ብዬ አይደለም ቃልም ገባው ማረክ ስለምችልና ካደረገው ስለማደርገው ስለሚገባው ነው ሚክሮኒያ በነገር መወቀስ ከነበረብህ ባይዘዌ በሌሎች ሰዎች ለፍራውል ሳይድ አረገ ተብለ ነበር መወቀስ የነበረብህ በኔ እምነት ሳይድ መድረ ትናንትና ዮኒ መልሳል ማን ነው ቴዲ መልሳል ሰጠም ተብሎ ሲነሳ 20 አርጎ ነው ማለት ይሉንታ ይዞት ነው መስጠት ነበረበት እኔ ቦና አልሰማውም ነበር ይሉንታ ይዞት ነው ገባ እኔ ያንዳንዱ ንግግሮቹን ሰማ ነበር እኔ ችሎት መርቻለሁ ዳኛውኝ ቴዲ ያንዳንዱ ንግግሮቹ ላይ ሚስቴኮቹን ስተቶቹን ውሸቶቹን እንዴት እንደሚቀመር በደንብ አይቻል ያን ሁሉ ቶለሬት ተደርጎ
እቺ ልጅ እያለች የነበረችው አንድ ፖይንት ነው። እኔ የራሴ ሰው ነው ብዬ አግዝሻለሁ ስለለኝ ተጠጋው ነው። እሱ ደግሞ እያወራ የነበረው አትራፊ መሆን ይችላል ነው። ፖይንቱ ማትረፍ አይችልም አይደለም። ወገን ነው ብላ ነው የመጣችው። ልትጎዳ አይገባም። ሚዘረብል ላይፍ ሊሆን አይገባም። እኔ ጋር ወገን ነው ባባ ብላ ከመጣች ባለጌ ነኝ ከጎዳሁት ገብቷል እንጂ ማትረፍማ ለማንም ሰው ትሸጣለህ። የኔ እምነት ማለት ነው። በእያንዳንዱ ንግግሮቹ ላይ ምን አየፍትር አንድ ቪዲዮ ሰርቻለሁ። እግዚአብሔር ሚስቶ ቅቅል ዱለት ክትፎ ጋበዘኝ የሚል ሰውዬ እኔ ለምን አይጋብዝም? ኢትዮጵያ ውስጥ ያሉትን ሰውዬ አሜሪካ የሌለውን ይጋብዛል እንዴ ሀጂ? እኔ ለምን አይጋብዘኝም? ገብቷል አይደለ? አማኝ መስለህ እምነትን መሰረት አድርገህ የሃይማኖት ሰባኪ ሆነ ከሚዘረፍ ዝርፊያ በላይ ምንም አይነት ዝርፊያ የለም። ሰው እኔ ብዙ ነገር ዲል ለማድረግ አይደለም አንረጋል ነገር ሆት መሆን አያስፈልግም። ምክንያቱም ከመጀመሪያው ቪዲዮ ጀምረ እንዴት አዝለኸው እየመጣ እንደነበር አውቃለሁ። እኛ ፖለቲካል ዲስከሽን ስናደርግ በዚህ ልክ እንደማታዝለን በደንብ አውቃለሁ። ውረዱ እንደምትለን በደንብ አውቃለሁ። ገብቷል አይደል? እንዴት አዝለ ጓደኝነት ይሉንታ በመካከላችሁ ያለ ሰው ብዙ አጥር እንዳጠራ አውቃለሁ። እኔ በረምብም ስለማቀህ ማለት ነው ቴዲ አንተ በረምብም ስለማቀህ ማለት ነው አዝለው እንደመጣ ቴዲ ላሞግስ አይደለም ለቴዲ ባለመብት ነኝ አምደኛ ነኝ ቴዲ ቤት አይደለም ቴዲ ለማለቅለቅ አይደለም ፋክቱ ግን እኔ ቴዲን አውቀዋለሁ ስተት መስሎ የተሰማውን ነገር እኔ ኮረድኩ በኋላ እኔን ሰው እንዲናገረኝ የማይፈቅድ ልጅ ብዙ ነገሮችን ተምር ስሜታዊ ናት በጣም ትናገራለች በጣም ታወራለች ራሷን ገድባ ማሪ ትላንት ሲላት እንደሰማው ነበር ስሜታዊ ሆነሽ ነገር አታበላሽ ያላት የቤቱን ፕሪንሲፕል ስለሚያውቅ ነው ማሪ ተጎጂና ቴዲ ስሜታዊ ብትሆንም መታገዝ መሰማት የነበረባት ልጅ አንዳንዴ እረፍ እየተባለች ተመቶ እኔ ላይቭን ጨርሼ ወርዶ ቴዲ ብሎ ሲያወራ አፈርኩ አጂኒ በጣም አፈርኩ ለመሰለ ምን ያህል ትሪት እንዳረከው ፕሌኑ አይሄድም ፕሌኑ አይመጣም ፕሌኑ ውስጥ ነኝ እያለ የሚለው ነገር ሁሉ እኔም ቦን ትሪት አታርገኝ የፖለቲካ ዲስከሽን ቢሆን ባባ በቃ ዛሬ በስልክ እኔን አታስገባኝ መልስ ልስጥ ብለህ አቃለው በደንብ ገብቷል አይደል ያን ሁሉ የጓደኝነት አልፈነ ሄድከው አላዳመጠም ዮኒ ቶሮንቶና እኔ ቴዲ ሐዋሳ እኔ ያስገባለሁ 500 ሺህ ብር ቴዲ ወላሂ ያስገባለሁ እንደምቀበለው ስለማቅ ያስገባለሁ 100% ቴዲና አንተና ዮኒ አስገቡ እሱ 100 ሚሊዮን ብር አስገብቶ ያመስግነው እኔ 5 ሚሊዮን ብር ሰጣለሁ አንድ ቀን አይደለም ማለት ነው የእንትና ቪዲዮ የመቄዶኒያ ቪዲዮ በተለቀቀ በ30 ደቂቃ ውስጥ እኔ 5 ሚሊዮን ብር ከንግድ ባንክ አስገባለሁ አረጋውም ለመሰለ በጣም ይወል ተለማምደ አጥንተ ማትችለውን ውሸት የሚችል ሰው ነው አጥንተ ለምን በቃ ፕራክቲስ አድርገ ለድራማ ፐርፐዝ የሚያገለግልን ውሸት አንተ አትችልም እኔ አልችልም ኖርማሊ ስለኔ ማለት ነው እሱ ግን ይችላል አንዳንዴ ምን አለ መሰለ ቴዲዬ አንተ ስታወያይ ፌር ሆነ ገለልተኛ ሆነ ሐቅ ይጣብለ ስላወያይ ነው እኔ እንደ ተመልካይ ስነግርህ ውሸትን የኡነት ሚኖር ሰው ነው የኡነት ሚኖር ሰው ይሄን ሰውዬ በምንም አይነት ሁኔታ አታክ ማድረግ አትችልም ቴዲኮ መወቀስ የነበረበት ሰው ቢኖር በቴምር ጉዳይ ነው በኔ እምነት ለቴምርን በደልካት ጓደኛ ስለሆነ እኔ ዮኒ ማኛ አክባሪ ነው ወዳጅ ነኝ ወዳጁ ነኝ ገባ የዮኒ ጓደኛ ስለሆነ ቴዲ የእንትና ጓደኛ ስለሆነ መወቀስ ነበረበት ምን ጎደለብኝ ብሎ አጂ 3 ሰዓት ሙሉ በስልክ እንዲያወራ ተፈቅዶለት እኛ የፖለቲካ ዲስከሽን ብናወራ ይፈቀድልን ወላሂ አይፈቀድም ሆነስትሊ ስፒኪንግ ማለት ያርክ ዮኒ ቶሮንቶን እኔ ብዙ አላቆም ከሚዲያ ውጪ ቴዲና ዮኒ ቶሮንቶ ቻሌንጁን ተቀብለዋል አርገዋል እኔ በገዛ ፍቃዴ ሳልጠራ ወላሂ ላዚም አጠቀናንተ 3 ሚሊዮን አይደለ እኔ 5 ሚሊዮን 8 እሱ 108 ሚሊዮን ብር ፀሐይ ይውጣለት ለመቄዶኒያ አይለምን እኔ 5 ሚሊዮን ብር ካላስገባው እዚህ ሚዲያ ላይ ተመልሼ አልመጣም እማላረገውን ደግሞ ወላሂ ቢላሂ ብያል ማለት ምያራቅን ሚዲያ ላይ ወላሂ ቢላሂ 5 ሚሊዮን ብር አስገባለሁ እሱ ያድርገው ሶ ከልብ አመሰግናለሁ ይሄ ማለት ስለፈለኩ ነው እልል በሉ እዚህ ጋር እልል ብያላችሁ እዚህ ጋር እልል በሉ እንጂ ለቀልድ እንዳልመጣን አይቀር ሰው እኔ ቀልደኛ እንዳልሆንክ ያውቃል መቀልድበትን እንቀልዳለን በቁም ነገር ስትመጡ ግን የኔን ያህል ቁም ነገረኛ የለም የምወዳት እናቴን ኢንሳኝ አረሳውም እንዳትረሱ 100 ሚሊዮን ብሏል ከዚህ ውጪ ወሬ የለንም ዛሬውኑ እሱ ይምጣ ብሩ ይገባል ለመቄዶኒያ የጀመረው እሱ ነው ስለዚህ ይሄን ቻሌንጅ በመሃል አስተዋውሳቸዋለሁ እንዳትረሱ እልል ይያላችሁ ቴንክ ዩ ባባችን ተሳችን እንዴት ነህ እንዴት ናችሁ ሁላችሁንም ሰላም ብያለሁ ግን እናንተ ምስኪኖችን ለምን ታቆርቃላችሁ አሁን እኮ 108 ሚሊዮን ገብቷል አረታው አታቋቁ በጣም ያሳዝናል ረፍ እንጂ ለማንኛውም
ባይዜ በጣም ዛሬ ደብሮ የነበረ ያው ሊቨርፑል 3-1 በመሸነፍና አዝናና ፈታ አድርገኛ ከጌም ቀጥታ ወደ አንተ ነው የመጣሁት እና ፈታ ብያለሁና እኔ አንተ ያወራውን ሁሉንም ነገር ያው 5-6 ዓመት እዚህ ሶሻል ሚዲያ ላይ ያየሁት ነው። እኔ ላይም ደርሰው ሌሎችም ላይ በጣም ደጋግ ኢትዮጵያውያኖች ከዚህ ሶሻል ሚዲያ ላይ በእንደዚህ አይነት ልክስክስ ምክንያት ጠፍተዋል። በጣም ደጋግ ዮኒ ቶሮንቶ ያውቃል በደንብ አንዳንዴ ማይነኩትን ሰዎችን ማንካት ዋጋ ያስከፍላልና ቴንክ ዩ ቴዲ እንዲሁም ሌሎቻችሁም ዮኒ ቶሮንቶም እዚህ ጋር በዚህ ቻሌንጅ ላይ አክሰፕት አድርጋችሁ ያው መጨረሻውን የኢትዮጵያ ሕዝብ ይፍረድ ነው ምለው። ምንም ከዚህ በላይ ምንም ምለው ነገር የለም። በዚህ አጋጣሚ መቅዶኒያ እንዲረዳ በጣም የተቸገሩ ሰዎች መቅዶኒያ ውስጥ አሉ እንዲረዱ ስለምፈልግ በጣም ደስ ብሎኛል። ቻሌንጅ አክሰፕት በማድረጋችሁም በጣም ደስ ብሎኛል። አይ ሪስፔክት ወዳችኋለሁ። ከዚህ በላይ ምለው ነገር የለም። ነገ ወዲያም በማንኛውም ጉዳይ ስሜ እንዳይጠቀስ ብላችሁ አስተማማኝ ይሁን እንጂ ትክክለኛ ይሁን እንጂ መረጃ ለምሰጡ ሰዎች ቴሌግራም ቻናል ላይ አለላችሁ መጻፍ ትችላላችሁ። ግራ ቀኙን አይቼ ማደርሰው ይሆናል ዞሮ ወደ ህዝብ መድረስ ካለበት በየካመንኩኝ። ለዚህ ግን እስካው ለነበረ ቆይታ ከትራኩ ጋር ተያይዞ ገንዘባችሁን እየከፈላችሁ ደረሰኝ ስታወጡ ቼክ ስታደርጉ ስትሯሯጡ ብዙ መረጃዎችን ስታመጡ ለነበራችሁና አሁንም አብራችሁ ለነበራችሁ በተለይ አሜሪካ ውስጥ ያላችሁ የትራክ ቢዝነስ ውስጥ ያላችሁ ኢትዮጵያ እርዳታ ስብሰባ ውስጥ ያላችሁ ብዙ የምታውቁትን ነገሮችን የነገራችሁ ሰዎች በሙሉ ከልብ አመሰግናለሁ። ዌብሳይት ሰላም ብያለሁ ለሁላችሁም። ቻሌንጅ ያልከውን ቻሌንጅ እኔም ደስ ብሎኝ እቀላቀላለሁ አብሬ ያዋጣለሁ ከናንተ ጋር የወጣለትን ቅጽል ስም በመጥራት የመጀመሪያውን ድንግልና ወስዳለሁ። ፈሶ ያን ብር አስገባ እኔም ቻሌንጁን ሳተፋለሁ ለማለት ነው። ቴዲ ላደረኩ ነገር አመሰግናለሁ። የወጣለት እንትን በጣም ነው የወደድኩት። ይሄ ቅጽል ስም ፈሶ በየቦታው እየፈሳብን ነበር። ካም በኋላ አይፈሳም የሚል አቋም ይኖረኛል። ሶሪ ያው ሳቄ መጥቶ ነው። ለማንኛውም ቻሌንጁን ሳተፋለሁ እግዚአብሔር ነው የምልህ። እሱ ፈሶ ካስገባ እኔም አብሬ ከናንተ ጋር ቻሌንጁን ለመሳተፍ ብሩ ይሄንን አይደለም ግን አብሬ እሳተፋለሁ አስገባለሁ። ሌላው አንድ የረሳሁት ከዚህ ጋር ተያይዞ መረሳት የሌለበት ጽፌ ተዘጋጅቼ ነው የመጣሁትና አንድ የረሳሁትን ነገር ልንገራችሁ። አንዴ ትንሽ ተታገሱኝ አምላኬ። እዚህ ያለ ነገር ውስጥ ከተተኔ ሰውዬ ፍቅሩ አብጤ ወይ ተወካይ ለአንተ መልካም ዜና ይኖረኛል። ፍቅሩ አብጤ አለው በለን በኮሜንት ፍቅሩ አብጤ አስፈላጊ ከሆነ ከሚስት ጋር ራሱ ሚለያይህን አጀንዳ ልሰጥ እችላለሁ። ከሚስት ጋር ከጓደኛ ጋር ቻለው። ፍቅሩ አብጤ የቅርብ ተወካይ ያለ እያለ ነው። የቅርብ ተወካይ ዘመድ ጓደኛ የሰፈርሰው ኦኬ በደንብ ትሰማላችሁ። ኦይ ልደውልለትና ናልበለው ሪካርድ ያደርጋሉ። ሪካርደሮች ሁሉም ካሜራቸው በጣም ደው ስላሉ ሪካርድ ያደርጋሉ። ይሄን ፍቅሩ አብጤ በዝናብ በፀሐይ ደከመኝ ሰለቸኝ ሳይል የጣቱ አሻራ እስኪለቅ ድረስ ታፕ ሲያደርግ የኖረ ወንድማችን ነው። ፈሶ ቤት እጅግ የሚያሳዝን ልጅ ነው። እኛ እንደውም ተነጋግረን የሆነ ነገር ለማድረግ ያሰበ ነው። እግዚአብሔር ምስክሬ ነው። የሆነ ነገር አደርጋለሁ ካልኩኝ ሰው አስተባብሬ ሙከራ አደርጋለሁ። ፍቅሩ የሚያሳዝን ልጅ ነው። አንዳንዴ 2 ሰዓት ተኩል ሳቅ ሲለው 2 ሰዓት ተኩል ይስቃል። ዝም ብሎ ታፕ ያደርጋል፣ ኮፒ ሊንክ ሼር ያስደርጋል። ፍቅሩ በኑሮ ጥሩ አይደለም። የሚያሳዝን ነው ልጁ እገዛ ይፈልጋል። ከሙክሼ አምባኒ ጋር ጓደኛ የሆነው ፍራኦል ፈሶ $145,000 ሰዓት የምትገዛ ሌላኛው መሰጠህ ይሄን ልጅ እንድትጎበኘው አላሙዲ ላይቭ ገብቶ ታፕ ስናደርግ አስባችሁታል። ፍቅሩ አብጤን አግዘው የሚኖርበት ቤት ስራለት
መኪና አግዛለት አደራ እስካሁን በዝናብ በፀሐይ በምን አሁንም ላይ ብትገባ ታፕታፕ አድርጉ ምናምን እያለ ሚዩት ያደርጋል ይሄ ሰዎች ያገዛል ምናምን አንተ በረዳኝ ስትል ቦታ ልቀይር እንደ ምናምን የሚል ልጅ መስኪን ልጅ ነው ፍቅሩ መናገር ፈርቶ ሊሆን ይችላል ከዛሬ ነገ አይቶ አንተ አይተ አሁን በዚህ ደረጃ ሀብታም ይወጣ አይቶ እኮ የሆነ ነገር ይበጠሳል ስለዚህ ፍራውል ፈሶ ፍቅሩን ጎብኘው በቃ ሌላ እርዳታ ውስጥ አትግባ ቻሌንጁ እንዳለ ሆኖ ሌላ እርዳታ ውስጥ እንዳትገባ አደራ ፍቅሩን እየው ከ100 ሚሊዮን ብር እንዳለ ሆኖ ይሄን ልጅ እንድታዩ ሌላ ይሄን ልጅ ሳትረዳው ሌላ እርዳታ ውስጥ ገባው የምትለው በሙሉ ትክክል አይደለም ከፍቅሩ ይጀምር የሚታይ ለውጥ ቤት ግዛለት ቤት ስራለት አደራ 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 100 ሚሊዮን ብሩ እንዳይረሳ ይሄን ነው የምለው እሺ ዌብሳይትን ከልብ አመሰግናለሁ ቡኖ በደሌ ቡኖአችን እንዴት ነህ ቴዲ በቃ አንተ አልሰማ አልከኛ ስደውልልህ ነበር መረጃም ቮይስ ማስቀምጥልህ ነበር ያው ነኝ ኮሜንት አለኝ ቴዲ ያለኝ ኮሜንት ያንተ ቤት ያው ታውቃለህ የትላልቆች ትላልቅ የመንግስት አጀንዳ የሚወራበት ቤት ነው ብዙ ሰው ነው የሚያየው ገብቷል አይደል ማንም እንትን የሚልበት ቤት አይደለም በዛው ልክ እንደዚህ አይነት ነገሮች ባይዘው አንተ ብዙም የነዚህን እንትን ላይ ብዙም ከልምድ አኳያም ብዙ እንትን አይደለም በርግጥ ስታስገባቸው እኔ ኤክስፔክት አረኩት ባይዘው እኔ ፍራውል ቪዲዮ ሰርቶብኛል ከዚህ በፊት ማለት ነው ተምርም ብትሆን ደግሞ ምን ቆንጨራ የሚያካክል ሜሴጅ ስድብ ጽፋልኛለች ሁለታቸውም ማለት ነው ሁለታቸውም እውነት ለመናገር ከሆነ እና ካንተ ኤክስፔክት ሳረግ የነበረው ሁለታቸውም ብቻ አስገብተ እያንዳንዳቸውን መረጃ መብት ነው ከዛ በኋላ እያንዳንዱ ማለት ነው ኤቪደንስ እየሰበሰብክ ሌላ ኤክስተርናሎች መግባታቸው ምናምን ይሄን ኪዮዝ ፈጥሯል ብዬ ነው ከባለኝ ልምድ እንትን ያልኩት ማለት ነው ከዛ ውጪ ልክ ይሄዚ ቻሌንጅ ምናምን 100 ሚሊዮን የተባለው እሱ ያው ለቀልድ የተባለ ነገር አድርጌ ነው የምቆጥረው ቴዲ ገብቷል አይደል ለፍራውልም በጣም ከባድ ነው 100 ሚሊዮን ማለት በጣም ብዙ ብር ነው ገብቷል አይደል እኔ በዚህ ልክ ይሄ እሱ እንትን ይሆናል ብዬ አልገምትም ቴዲ ከዛ ውጪ ግን እኔ 100% እንትን ማረጋው ልጁ ትንሽ የነበሩ ልጆች ገብቷል አይደል ሁለታቸውን ቁጭ አድርጌ አንተ አምጣ መረጃ አንቺ ማምጪ ይያልክ በጣም ጥሩ ነበር እቺም ቶለሬት ተመርም በጣም ቶለሬት አርጋ ነው የነበረው ስታዳምጥ የነበረው በስርዓት ነው እንትን የነበረው የሌሎች ሰዎች ኢንተርፌረንስ ነው ትንሽ ልጁም ፍራውልም እንድናደድ ያደረገው ማለት ነው እና ሁለታቸውንም ይዘ ወጥረ ይዘ ውሳኔ ላይ መድረስ ትችል ነበርና ቁርጥ ያለ ነገር ማለት ነው ፍራውል ጋም ከሆነ በፍራውል አሁንም መቀ ከሆነ እኔ ትላንት ነበር ባይዘ ከዮዳብ ጋር አስታርቂያቸዋለሁና እውነት ለመናገር ከሆነ ብዙም አላወራም ባይዘ ስላንተኮ ብዙ ክፋት አወራ እንዴት ሄዲ አንድና አንድ ምንድነው አለው ነው በዚህ ልክ የነካይደን እንትን አይደለም አንተ ግን ሙሉን ነው በቃ ኤኒዌይ ችግር የለውም ቤት ነው በቤት ነው የመጣ በቤት መጥቶ ያወራው ነገር አንተው ነው እንትን የት ነው ስለኔ ብዙ አላወራው ፕሮግራሙ ከተጠናቀቀ በኋላ ቤቱን ከፍቶ በነገራችን ላይ ቆይ እዚህ ውስጥ ያላችሁ ሰዎች አንድ ነገር ንገሩኝ ጥያቄ ከመጠየቅ ውጪ ነኝ ጋር ፍርድ አልሰጠውም ገና ቴሌግራም ላይ ሰዎች እናንተን ጨምቄ ታዛቢዎች የሚሰጡትን አይቼ እኔ እኮ ዝም ብዬ ዩዘር ኔም እና ፓስወርድ ክሬት አድርጌ የገባው ልጅ አይደለም እኔ ሚዲያ ልጅ ነኝ አካሄዱን አውቀዋለሁ ሚስቴክ እንዳልሰራ ከዚህ ግባት ወስጄ ከዚህ ሰምቼ ታዛቢዎች ምን ይላሉ ብዬ አይደለም ገና ውሳኔ አልሰጠውም ጥያቄ ከመጠየቅ ውጪ እኔ ፍራውልን ዘልፌዋለሁ ሰድቤዋለሁ ተምር እንኳን አይለቃል ተናገረው ስትል አንደርድር ያወርድሻለሁ ብያታለሁ እሺ ብላ ቁጭ ነው ያለችው እሷ ክፉ አልተናገረችው ማንንም አልተናገረችው ከመጀመሪያ ቀን ጀምሮ አገባቡ ራሱ ሰዎችን የመናቅ ነው እዚህ ያሉን ሰዎች ለምንድነው የምትናገረው እኮ አውርታል ብዙ ነገር ተናግራል አሁን የተናገርከው
ኢኮኖሚ የሚያስተካክለው ነው ባይዘ ለከራከር አይደለም ያንተ ኢኮኖሚ ስታተስ የራስህ ነው የተለየ ባንክ አካውንታችን ውስጥ ያለው ሁላችንም ይለያያል ለምንድን ነው መሰደባችሁ ለምንድን ነው የምንቃችሁ